ተመርቃ ለፍሬ ትበቃለች እያልኩ ስጠብቅ ልጄ ተቀጠፈችብኝ እያሉ አባቷ አሁንም ድረስ በእንባ እየታጠቡ ናቸው። ወጣት ሊዛ ደሳለ የኮሌጅ ትምህርቷን እየተከታተለች በነበረችበት ደሴ ከተማ ውስጥ በአሰቃቂ ጥቃት መገደሏን ቤተሰቦቿ ለቢቢሲ ይናገራሉ። ባሳለፍነው ረቡዕ መስከረም 28 ቀን 2018 ዓመተ ምህረት ሞባይል ስልክ ለማሰራት ከምሽቱ 1 ሰዓት አካባቢ ከቤቷ የወጣችው ሊዛ በ1 ሰዓት ውስጥ ጥቃት ተፈጽሞባት መንገድ ዳር ወድቃ ነበር የተገኘችው። ሊዛ ለሕክምና እርዳታ ወደ ደሴ ሪፈራል ሆስፒታል ብትወሰድም ሕይወቷን ግን ማትረፍ ሳይቻል ቀረ። በከተማው ውስጥ በሚገኘው ድሪም ሳይንስና ቴክኖሎጂ ኮሌጅ የ4ኛ ዓመት ተማሪ የነበረችው ሊዛ በዚህ ዓመት ትምህርቷን አጠናቃ ለመመረቅ እየተሰናዳች ነበር። አባቷ መምህር ደሳለ ለፍሬ ትበቃልኛለች ብለው በጉጉት ሲጠብቋት የነበረችው ልጃቸው በአሰቃቂ ጥቃት መቀጠፏም እጅጉን እንዳሳዘናቸው ለቢቢሲ ተናግረዋል። ስለ መራራው ክስተት ሐዘን በተጫነው አንደበታቸው ለቢቢሲ ሲናገሩ በመምህር ደሞዝ አስተምሬ ተመርቃ ለፍሬ ትበቃልኛለች እያልኩ ስጠብቅ ተቀጠፈችብኝ ሲሉ ከእንባ ጋር እየታገዙ ለቢቢሲ ጋዜጠኛ ነግረውታል። በ21 ዓመት ወጣቷ ላይ የተፈጸመው ይህ ግድያ በማህበራዊ ሚዲያ መድረኮች ላይ ቁጣን የቀሰቀሰ ሲሆን ድርጊቱ የተፈጸመበት የደሴ ከተማ ማህበረሰብም በእጅጉ አዝኗል። በከተማዋ ከዚህ ቀደም እንዲህ አይነት ድርጊት ተፈጽሞ ያውቅም ያሉ ቢቢሲ ያነጋገራቸው የደሴ ከተማ ነዋሪ ድርጊቱ ነዋሪዎችን በእጅጉ እንዳሳዘንና እንዳስቆጣም ገልጸዋል። ወጣቷ አስቸኳይ ፍትህ እንድታገኝም ጠይቀዋል። የሊዛ የአክስት ልጅ የሆነችው ረቢዓ የሱፍ ሊዛ ጥቃቱ በተፈጸመባት ወቅት የአንገት ሐብሏ፣ የእጅ ስልኳና ጫማዋ ተወስዶ እንደነበር ጠቅሳ ጥቃቱ የተፈጸመው ግን ለዝርፊያ እንዳልሆነ ነው የምታምነው። አይኗ፣ ጭንቅላቷና ጀርባዋ ላይ በቦክስ ክፉኛ ድብደባ ተፈጽሞባታል ስትል ጥቃቱ ከዝርፊያ የዘለለ እንደሆነ ታስረዳለች። የሊዛ አባት አቶ ደሳለ በበኩላቸው በልጄ ላይ በቀል የፈጸሙባት ይመስለኛል በማለት የበቀሉ ምክንያት ደግሞ የፍቅር ጥያቄን አለመቀበሏ ሊሆን እንደሚችል ጥርጣሬ እንዳላቸው ገልጸዋል። ልጄ ሴት ናት፣ 21 ዓመቷ ነው። እናም 2 የተለያዩ ወንዶች ለፍቅር ጠይቀዋት እርስ በርስ እልህ በመጋባት አንደኛው በቀል ፈጽሞባት ሊሆን ይችላል የሚል ግምት ነው ያለኝ ብለዋል። እስካሁን ጥቃቱ በማን እንደተፈጸመ አልታወቀም።